ኦርቶዶክስ እግዚአብሔር ያለው እዛ ጋር ነው። እየተንከራተትክ ተራራም ቢሆን ትወጣታለህ። ማንን ፍለጋ? እግዚአብሔርም ይሁን ተክልዬ ፍለጋም ይሁን። መከራ አሳየችው እኮ ህዝቡን፣ መከራ በላችው። ሲሞትም የቀብር ቦታ ራሱ ይኸው አሁን 110 ሺህ ገባ። አሁን ደብረ ሊባኖስ አንደኛ የነበረ 32 ሺህ የነበረ ኑሮ ሲወደድ መቃብሩም ተወደደ። ደብረ ሊባኖስ ገዳም ነው ማለት 110 ሺህ አንደኛው፣ ሁለተኛው 62 ሺህ ለመቃብር ስፍራ። የራሴ ለምትለው ሰው ገብረ ማርያም ለሚባል ወልደ ሚካኤል ለሚባል እንዴ በጻድቃን በሰማዕታት አማላጅነት የሚያምን ለታቦት የሚንበረከክ ለስዕል የሚሰግድ በስዕል ፊት የሚደፋውን ሰው ይደፋ። ጉዳዩ ነው እንዴ? ብር ነው ዋናው ተስካሩ ነው። ዋናው መብል መጠጡ ነው ለእርሱ። አየ መብልና መጠጥ እንጂ ሌላውማ ምንም። እና በጣም ያሳዝናል። አሁንም እዚህ ቅድም የጠቀስከው ላይ ትንሽ ልበልበት። የሉቃስ ወንጌል ላይ በጣም ሄደህበታል በጥሩ ሁኔታ። አንደኛ ቴዎሎጂካል ትምህርቱ ለአይሁዳውያን የአይሁዳውን ቴዎሎጂካል ትምህርት ምንድን ነው? ድሆች መዝሙረ ዳዊት ላይ ማለ ጻድቅ ሲራብ ዘሩም እህል ሲለምን አላየሁም ይላል። ዘዳግም 28ንም በሙሉ ስታየው እንደዛ አይነት ህይወት ነው ያለ። ራስ እንጂ ጅራት አትሆንም ነው የሚለው። ራስ እንጂ ጅራት አትሆንም። ያ ማን ነው? የብሉይ ኪዳን ህግ። ብሉይ ኪዳን በራሱ ማለት ነው። አዲስ ኪዳን በክርስቶስ ነው ኪዳነ ምህረት የምንለው። ክርስቶስ ራሱ ነው ኪዳነ ምህረት። እነሆ አዲስ ኪዳን የምገባበት ወራት ይመጣል አለ። በማን? በኢየሱስ። ስለዚህ ኪዳነ ምህረት ማን ነው? ኢየሱስ። ሰዎች ግን ምናል ማን ነው አሉ? ለሴቲቱ ሰጧት። የእባብ ራስ የቀጠቀጠ ማን? ወንዱ። የሴቲቱ ዘር። ሴቲቱስ ምንም፣ የራሷንም እባብ የሚቀጠቅጥላት እሱ ነው፣ ዘሯ ነው። እና ስለዚህ ምንድን ነው? በአይሁድ ዘንድ ድሆች የተናቁ ናቸው፣ ድሆች የተጠሉ ናቸው። ምክንያቱም ህጉን ባለማክበራቸው ምክንያት ከእግዚአብሔር የተፋቱ እግዚአብሔር ማይወዳቸው ናቸው። አሁን ክርስቶስ በምሳሌ ሲያስተምራቸው ምን አደረገው? ድሃ ሲኦል ውስጥ መግባት ነበረበት። አሁን ክርስቶስ አብርሃም እቅፍ ላይ ወሰደና አስቀመጠው። ማንን? ድሃውን። ባለጸጋውስ ወሰደና ሲኦል ውስጥ ወሰደና ሲኦል ውስጥ የሚመኩበት አብርሃም አለን፣ አብርሃም አባት አለን በሚሉት ላይ አንድ ድሃ አስጠጋበት፣ እነሱ ማይወዱትን። ከዛስ የሚገርም ነገር ነው። ባለጸጋው ግን በሲኦል ውስጥ ገብቶ ሲሰቃይ፣ የስቃዩ ጥግ ደግሞ በጣም በጣም ከባድ፣ ያውም በጣቱ በብርጭቆ አይደለም ያለው፣ በብርጭቆ አይደለም እኮ በጣቱ፣ ጣቱን በውሃ ነክሮ ምላስን ማብረድ። እስካስቡት፣ ጣቱን በውሃ ነክሮ ምላሴን እንዲያበርድልኝ አለ። አልዓዛርን ስደድልኝ። እንዴ እስከዚህ እየተሰቃየ ባለጸጋው የብሉይ ኪዳን ህግ ፈሪሳውያኑ ጻድቅ ነው የሚሉት ነገር ኢየሱስ እዛው ቆነነዋ። እናንተ እንዲህ ነው የምትሉት፣ ይኸውላችሁ ሲኦል ውስጥ ገብቶላችሁ የምትመኩበት ሀብታችሁ፣ የምትመኩበት ስልጣናችሁ ይኸውላችሁ መጨረሻው ሲኦል ነው አለና ከተተዋ። ስለዚህ ማን ይሁን? ጭራሽ በደጁ ወድቆ ቁስሎቹ እንኳ ውሾች እየላሱ ምግብ ማይሰጠው ሰው ከእርሱ ምህረትን ለመነ። ምህረትን ከድሃው አልዓዛርን ላክልኝ ነው ያለ። የሚገርም ነገር፣ ሲረገጥ የነበረ ሰው፣ የተናቀ ሰው፣ የተጣለ ሰው፣ በደጁ ላይ ወድቆ የሚኖር ሰው እርሱን መለመን ጀመረ። ይሄ ሰው እንዲሁ እባክህ እሱን ላክልኝ። በጣም የሚገርም ነገር ነው።
አብርሃም የመለሰለት መልስ ደግሞ አብርሃም አባት ሆይ አለና ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። ቀልድ አለ እንዴ? ቀልድ የለም እዚህ። አንዴ ከገባህ ገባህ ነው። ከገቡ መውጣት ካገኙ ማጣት የለም። ከሞት በኋላ ገነት ከገባህ አታጣም፣ ሲኦል ከገባህ ደግሞ አትወጣም። በቃ አትወጣም። ሲኦል ከገባህ አትወጣም። ለምን? መጽሐፍም ስለሚል ምን ይላል? ኢዮብ ምዕራፍ 7 ቁጥር 9 ላይ ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛ አይወጣም። ከዚህ በላይ ምን ትላለህ? ኢዮብ 7 ቁጥር 9 ላይ ብርክ በሉልኝ። ደመና ተበትኖ እንደሚጠፋ ኢዮብ 7 ቁጥር 9 ላይ ምን አለ? ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛ ምን አለ? አይወጣም። መጽሐፉ የሚለው ይሄ ነው። ዳግመኛ አይወጣም። እነ አቶንትና ምናምን ነገር እያገሱ አረቂውን ጨልጠው፣ ውስኪውን ጨልጠው፣ ቢራውን ጨልጠው፣ ጠላውን ጨልጠው ነፍስ ይማር ስላሉ ለውጥ የለም በሰማይ። ሲኦል ከገባህ አለቀልህ። ማንም እያገሳ ነፍስ ይማር ስላለ አይሆንም። እንዲህ አይነት ባይብሊካል እውነት የለም። ይሄ አገር በቀል ክርስትና፣ ይሄ ነው ወንዝ ማሻገር ክርስትና ምንል። በየትኛውም ዓለም የሌለ እንደፈለግ ኃጢአትን ስትጨልጥ ኖረ። ከዛ በኋላ ሰማይ ላይ እዚህ ሰዎች በልተው ሀብትህን በልተው ጠጥተው ከዛ ፍርድ ሊቀየር። እግዚአብሔር ጻድቅ አምላክ ነው። እንደዚህ አይነት ተቃቃ ጨዋታ አይጫወትም። ድሆችስ ምን ይሆኑ? በጣም የሚገርም ነው። ድሆችስ አሜን አምጣማ። እጅግ የሚደንቅ ነው። ይህን ደግሜ ላንብላችሁ፣ በተለይ አባታችን እስኪመለሱ እቺን ነገር ልበለው። ኢዮብ ምዕራፍ 7 ቁጥር 9 ምን ይላል? ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛ አይወጣም። አሁን ክርስቶስ ሳምራ ታስወጣለች ብለዋል። ሁልጊዜ ይላል አባቶች እነ ተክልዬ በስሜ አስወጣለሁ ይላል። እነ ዘርዓ ብሩክ አስወጣለሁ በስሜ ይላሉ። ከሲኦል አውጥቼ ወደ ገነት ወስዳቸዋለሁ ይላል። look at this መጽሐፍ ቅዱስ መጽሐፈ ኢዮብ ምዕራፍ 7 ቁጥር 9 ምን ይላል? ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛ አይወጣም ይላል። ወደ ቤቱ ዳግመኛ አይመለስም፣ ስፍራውም ዳግመኛ አያውቅም። ስለዚህ አፌንም አልከለክልም፣ በመንፈሴ ጭንቀት እናገራለሁ፣ ነፍሴ ምሬት በሐዘን አንጎራጎራለሁ። ስለዚህ ወደ ሲኦል አንድ የሄደ የሞተ ነፍስ ይውዳል። ስለዚህ እንደዚህ እያሉ በተረት መጽሐፍ የሚያጭበረብሯችሁ ይሄን ጥቅስ በደንብ አድርጋችሁ ድሃ ሲሞት ፍታቱም በቃ ዝቅ ያለ ነው። ሀብታም ሲሞት ከበሮ ራሱ ድምፅ ያወጣ ወየው መስሎሃል። ነፍስ በእግዚአብሔር እጅ እኮ ናት። የድሃው የሀብታሙ እኩል ናት። ድሃው ሰው አይመስለን፣ ቀን የጣለው ሰው አይመስለን። አዎ ቀን ያነሳውን እየተከተል ለሃይማኖት አይሆን ለታሪክ አይሆን ባላ ትውልድ የሚያፍርበት ታሪክ ይፈጠራል። ምን አሉ? ይኸው ድሃ ሲሞት አሉ እንዲያው ነው ፍታቱ። ሀብታሙ ግን አሉ ከበረውም ይለያል አሉ። የከበረው ድምፅ ራሱ ይለያል። ይበላላ ይጠጣላ። ድሃ ምን ያመጣለታል? ምንም። ድሃ ሞተ ሲባል ካህናቱ ራሳቸው ዲያቆናቱ ድመት ያየች አይጥ ይመስል በየጓዳው ነው የሚገቡ፣ በየእንትነው ይደበቃሉ።
እባካችሁ እንዴት ነው ምናምን ነገር ሰዎች ወይም ደግሞ የእድር እንትን አባላት ይመጡና እንደው አንድ የሞተ ሰው አለ እባካችሁ እንዴት ነው ካህናት የሉም ወይ? ከዚያ የተገኘውን በማን በእንትን ቅጥረኛ አይደለም። በእርግጠኝነት ልንገራችሁ ቅጥረኛ አይቀብርም። አሁን ማን ነው ታዲያ? ደጅ የሚጠኑ ሰዎች። ደጅ በሚጠና ነው ክርስትና፣ ደጅ በሚጠና ነው። ባለሀብት ከሆነስ እንደዚያው ሊታይ ራሱ ቪዲዮ ሊቀረጽም ቢሆን ይመጣታል። ቪዲዮ ሊቀረጽ። ኧረ ነውራችን ብዙ ነው። ተነግሮ አያልቅም። እኔ ልንገራችሁ ተነግሮ አያልቅም። ይሄ ተረት ተረት መቼም ቢሆን የሚያልቅ አይደለም። በጣም የሚያሳፍር ስውር የሆነ ነገር ጥለናል ይላል መጽሐፍ። ህዝባችንም ይኸው ካህናቱ ይልቁንም የአሳ ግማቱ ከጭንቅላቱ እንደሚባል የአሳ ግማቱ ከጭንቅላቱ እንደሚባል ይኸው ግማታችን ከረፋ። በጣም ለድሃ ምንም የንስሐ አባት ይሁንኝ ቢላት ምንድነው ምሰሪ? የት ነው ያለሽው? እዚህ ቀበሌ እንደዚህ አካባቢ። ምንድነው ስራሽ? ባለቤትሽስ? አይኔ ዝም እንጨት እየለቀምኩ እዚህ ጉልት ነጋዴ ነኝ። ጉልት ነጋዴ ነሽ? አይዞሽ አንድ ካህን አሉ፣ እሳቸውን እልክልሻለሁ፣ እሳቸው የንስሐ አባት ይሆንሻል። የጉልት ነጋዴ እንዴት ሆነ ንስሐ አባት ሊሆን እንዴ? ኃጢአት ሰርቻለሁ ስትል ብርም አትቀጣ፣ ይህን ያህል ብር አምጭም አትባል። ባለሀብቷስ አባቴ እንዴ እየደወለ ነይ እንጂ ወለተ ማርያም ምነው ምንድነው ጠፋሽ? እኔ አንቺን ኃጢአት ተሸክሜ አልኖርም፣ ነይ እና እነጋገር እንጂ። እሺ አባቴ እመጣለሁ። መቼ ነው የምትመጪ? በዚህ ቀን እመጣለሁ። በቃ ነይ። እኔ እኮ አባት የሆንኩ እኮ አንቺን ኃጢአት ለመሸከም አይደለም፣ አብረን እንመካከር እንጂ። እሺ አባቴ። ሰው ሆነ የማይበድል እንጨት ሆነ የማይጨስ የለም። እውነት ነው። ከዛስ ትመጣለች። ምንድን ነው? የድሮ ጓደኛ ፍቅረኛ ነበረኝ፣ ይህን ሳላገባው ሌላ የድሮ ፍቅረኛ ነበረኝ፣ እሱ እንዲው ሲነካካኝ ጊዜ እንዲው ከሱ ጋር ወደቅኩኝ። ከድሮ ፍቅረኛ ሻው ሚገርም ነው። ሌላ ደግሞ እስኪ ሌላስ? ያ አንድ ሹፌራችንም አለ ያስቸግረኛል፣ እሱ ጋርም እንዲው የተወሰነ ጊዜ ወጥቻለሁ፣ ከእሱ ጋርም ወድቄያለሁ። ተቆጥሮ አያልቅም እኮ። ከዚያስ እንደ ሀብቷ መጠን ገንዘብ ነው የሚቀጣት፣ ገንዘብ ነው የሚቀጣት። እንደ ሀብቷ መጠን 50 ሺህ 100 ሺህ 150 ሺህ የሚቀጧል። 150 ሺህ። ምክንያቱም አትችዩም፣ ስግደቱ ከባድ ነው። በቀን 1000 ስግደት ትችያለሽ? ኧረ አባቴ በምን እንዲው 3 ጊዜ ስገጅ ቢሉኝ ምን እንዲው አልችልም አባቴ፣ እንዲው ቀለል ያደርጉልኝ። አይ ምንም መጽሐፉ የሚያዘው እንደዛ ነው፣ 1000 ነው። ካልቻልሽው እንግዲህ በገንዘብ ልቀይርልሽ። እሺ አባቴ በገንዘብ ይቀይሩልኝ። እዛ በኋላ ያከናነባታላ። ጉዳይ ነው እንዴ? የራሱን ኮተት የራሱ ኃጢአት ተሸክሞ የሴት አዳሪ አልጋ ጸበል እየረጨ የእግዚአብሔር ቃል አስተምሮ መመለስ ሲገባው ለዘፋኞቹ ሁሉ እየጸለየ አባቴ እንግዲህ ይጸልዩልኝ፣ በቅርቡ አንድ ዘፈን መልቀቅ እፈልጋለሁ። አይዞ የኔ ልጅ። ስለዚህ ህዝባችንስ ምን ነው ጠፋሽ? እንዴት ነው የለሽም? ከሚዲያው ዓለም ጠፍተሃልሳ ሲባል በቅርቡ እግዚአብሔር ይረዳኛል አንድ ዘፈን እለቃለሁ። ጭራሽ ኃጢአትን ስራ ማድረግ። ይሄ ነው እኮ። ማን ነው ይሄ? የዚህ ምንጩ ማናት? ቤተክርስቲያን። የትኛውም ዘፋኝ እኔ ያንተ የንስሐ አባት አይደለሁም ንስሐ ካልገባ ብትል ኖሮስ ጭፈራ ቤቶች በሙሉ ይዘጉ ነበረ። ጭፈራ ቤት እንዳለ ይዘጋ ነበር። እያንዳንዱ
ምን አለው? የንስሐ አባት አለው። የንስሐ አባት አለው። ሴተኛ አዳሪዎች የንስሐ አባት አላቸው። ወንድ እንዲሁ ጠፋ አባቴ እንዲሁ ምን እንደሆነ እኔ አላቅም። አሁን የኑሮ ውድነት ሆኖባቸው ይሁን ምን ይሁን እኔ አላቅም። አባቴ እንዲሁ እባክዎ ይጸልዩልኝ። አይዞሽ የኔ ልጅ እመጣለሁ፣ ጸበል እረጭልሻለሁ። ይሄድና ድርሳነ ሚካኤል ደግሞ አልጋውን ይረጫል። የእግዚአብሔር ቃል መርጨት ሲገባው የእግዚአብሔር ቃል ተናግሮ የእግዚአብሔር ቃል አስተምሮ መመለስ ሲገባው አይዞሽ ብሎ ሴተኛ አዳሪነትን የሚያበረታታ ቄስ፣ የሚያበረታታ መነኩሴ፣ ይሄ መነኩሴ ነው እንዴ? ይሄ ነው የንስሐ አባት? ይሄ ነው የነፍስ አባት? ነፍሰ በላ እንጂ ወገኖች፣ ይሄ ነፍሰ በላ ነው የሚባለው። ስለዚህ ይደግምና ፍትሐ ዘወልድም ድርሳነ ሚካኤልንም ደግሞ አልጋውን ይረጫል፣ አልጋውን ይረጫል። ሰይጣን ደግሞ አደገኛ ነው። ወዲያውኑ አንዱን እያክለፈለፈ ይዞት ይመጣል። እሰይ አባቴ እሰይ፣ ከዛ ቀኑን ታሰላለች። ሚካኤል ከሆነ ሚካኤል አባቴ ረዳኝ። የዝሙቱ ተባባሪ ማን? ሚካኤል። ሚካኤል አባቴ እንኳን ረዳኸኝ ትላለች። እንኳን ረዳኸኝ ሻማ ትለኩስለታለች ለሚካኤል። አያችሁ፣ ለኃጢአት ስርየትም ሚካኤል፣ ለኃጢአትም ሚካኤል። ለምኑ ምንም አይጠሩበታል ጻድቃን ሰማዕታቱ ምንም አይጠር። ይሄ ነው አገር በቀል የሆነ ትምህርት ነው እምንለው። ተሸውዳቸዋል። እውነት ነው፣ ተሸውዳቸዋል። ተሸውደሃል፣ ተሸውደሻል። ስትሞቺ መግቢያ ሴት ነው። ምንድን ነው የሚለው ህዝባችንስ? እንዴ የዋዛ ነው እንዴ? ውስጥ እኮ ይረዳዋል። ትድናለህ ቢባል ኧረ፣ ትጸድቃለህ ቢባል ኧረ፣ ጽድቁ ቀርቶብኝ በወጉ በኮነነኝ። ይሄንም የሚለው ህዝባችን ምኑ? ጽድቁ ቀርቶብኝ በወጉ በኮነነኝ። እግዚኦ፣ ኩነኔው ቀለል ያለ ኩነኔ እንኳ ባደረገልኝ ማለት ነው እኮ። ኩነኔው ራሱ እንዲሁ ቀለል ያለ በሆነልኝ። ኩነኔውን አምኖ ተቀብሎ ከመዳኑ ይልቅ መኮነኑን እርግጠኛ የሆነ ህዝብ ከሚድንበት ይልቅ ወደ ሲኦል ወደ ገነት ከሚገባበት ይልቅ ወደ ሲኦል የሚገባበት እርግጠኛ መንገዶች፣ እርግጠኛ ምስክሮች አሉት። ህይወቱ ነው እሱ። በክርስቶስ ካልተፈወሰ ድኛለሁ ብሎ መናገር እንዴት ሆኖ? ይሄ እኮ በመንፈስ ቅዱስ ነው እኮ። ይሄ እኮ ከመንፈስ ቅዱስ ነው እኮ። ጌታ ይርዳል። ስለዚህ እንዲህ ነው። አየህ፣ ደመና ተበትሮ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛ አይወጣም። ቄስም አያወጣውም፣ አርሴማም አታወጣውም፣ ክርስቶስ ሰምራም አታወጣም፣ ሚካኤልም አያወጣውም። ሲኦል የመርካቶ ገበያ አይደለም። ማንም ሰው እየሄደ እየዛቀ የሚያመጣው የሚፈልገው ነገር ገዝቶ ሸምቶ የሚመጣበት አይደለም ሲኦል። መላእክትም አይቀርቡም እንዴ፣ ጻድቃን የሚባሉም አይቀርቡም። ዝም ብለህ ነው እንዴ ሲኦል ማለት? የሆነ ስቴዲየም አረከው እንዴ? ስቴዲየም አረጋችሁት እንዴ? ስቴዲየም እንኳ ብር ተከፍሎ ዋጋ ተከፍሎ ነው እኮ የሚገባበት። ጭራሽ ሲኦል ላይ በቀን 3000 ምን ያደረጉትን ያመኑትን አይደለም፣ ዝም ብሎ እየዛቀ የሚያወጣ ቻይናዊ የለ ጀርመናዊ የለ፣ ምን በቃ ያገኘውን ሁሉ ወንፊት የለውማ። በምን ያጠለው? መልአኩ ሚካኤል ሽባ አክናፉ ምን ያደርጋል? እየዛቀ እንደ አሸዋ ነፍሳት። ወይ ጉድ! አሸዋ አረጋቸዋቸው እንደ ነፍሳት። ባለቤት አላቸው። የፈረደባቸው እግዚአብሔር ነው። እግዚአብሔር በፈረደበት ላይ፣ እግዚአብሔር በጨከነበት ላይ ማንም ይራራ? ማን ወንድ ነው የሚራራው? እግዚአብሔር በጨከነበት ላይ እንዴ። ስለዚህ ወደዚህ ወደ ሉቃሱ ትንሽ ልመልሳችሁና በጣም ይቅርታ እንግዲህ እንዳላስረዝም፣ ሉቃስ ላይ ምንድን ነው ያለው? ስደድልኝ አለ። አልዓዛርን ስደድልኝ። ያ ድሃ፣ ያ የተናቀ በአብርሃም እቅፍ የተቀመጠ የአይሁድን ቴዎሎጂ ዶጋመድ የሆነበት ትምህርት ነው ይሄ የአይሁድ ቴዎሎጂ። ምክንያቱ የጸደቁ ባለሀብት
ይሆኑ ብቻ ናቸው ወደ አብርሃም እቅፍ የሚሄዱ። አሁን ኢየሱስ ግን ወንጌልን ለድሆች እሰብክ ዘንድ እንደመጣ ያለው ኩስ ነው እኮ። የሚገርም ነገር። ምክንያቱስ ሲመጣ መጀመሪያውኑም ክርስቶስ ሲመጣ ይሄ ነዋ የተጠቁትን ነፃ አወጣ ዘንድ አለ። እንዲው ሉቃስ ምዕራፍ 4 ላይ የነብዩን የኢሳይያስን መጽሐፍ ሰጡት ይላል። 14 ምዕራፍ 4:17 ላይ ምን ይላል? የነብዩን የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በኔ ላይ ነው አለ። ማን? ኢየሱስ። የሚገርም ነገር። የጌታ መንፈስ በኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛል የተባለው ይፈጸም ዘንድ። ይሄ ነው እውነታ። ስለዚህ ኢየሱስ አሁን ለድሆች ወንጌል እየሰበከ ነው፣ ለነሱ ግን አይዋጥላቸውም። እና በምሳሌ ያስተማራቸዋ በደንብ አድርጎ። አንድ ድሃ ሰው ነበር አላቸዋ፣ ሁለንተናው ያውም በቁስል የተመታ። ዘዳግም ምዕራፍ 28 አንብቡ። በቁስል በማይድን ቁስል እመታሃለሁ፣ ከሕጌ ፈቀቅ ባላችሁ ጊዜ በማይድን ቁስል እመታቸዋለሁ አለ። ይሄ ሰውስ በማይድን ቁስል የተመታ ሰው። በነሱ ቴዎሎጂ ምንድን ነው? ከእግዚአብሔር ጋር የተጣላ፣ የእግዚአብሔርን ሕግ የናቀ፣ ለእግዚአብሔር ሕግ የማይገዛ። ኢየሱስ ግን የታስቀመጠው በአብርሃም እቅፍ በአብርሃም እቅፍ። ስሙ ብሩክ ይሁን። በአብርሃም እቅፍ ባለጸጋ ውስጥ በአብርሃም እቅፍ ሊቀመጥ የሚገባው ባለጸጋ ሲኦል ውስጥ ገባ። ያኛው ድሃው መላእክት ወደ አብርሃም እቅፍ ወሰዱት። ያኛውስ ወደ ሲኦል ገባ ነው የሚለው። መላእክት ወሰድ ምናምን የለም ተቀበረና ነው የሚላችሁ። በሲኦል በቃ አለቀ። የምን መላእክት? ለድሆች መላእክት ይመጡለታል። አንተ በዚህ በፍታቱ በምናምን እያሳበብክ የምታጸድቅ ይመስልሃል እንጂ ምንም ነገር። ብልጦቹ ባለሀብቶች እንዲሁ ከራሳቸው አልፎ ለቤተሰቦቻቸውን ጽድቅ ሊሸምቱ ደብረ ሊባኖስ ይቀበራሉ። ከራሳቸው ማለት ቤተ ክርስቲያን ዞር ብለው አያውቁትም። እንዴት አያስኪላቸው እንትን አይላቸው፣ ጊዜ የላቸው። አንዳንዶቹ ባለሀብቶች ልቆጥርላቸው ይችላለሁ። ቤታቸው ታቦት አላቸው። አንድ ክፍል ከፍለውለት አንድ ክፍል ተሰጥቶት እንዳለ ምንጣፍ በምንጣፍ ሆኖ ዙሪያው ግድግዳው ስዕል በስዕል የተሞላ ነው። ካህኑ በ21 በ12 እና በ29 እየመጣ ያጥናል ታቦቱን። ከዛስ ምን ይላል? ባለሀብቱ ይገባና እዛ ገብቶ በሰላም ያዋልከኝ፣ በሰላም ያሳደርከኝ፣ በሰላም አውለኝ ብሎ ይሄዳል። ወደ መኝታውም ሲሄድ ደግሞ በሰላም ያዋልከኝ ጌታዬ፣ ያው በሰላም ስላዋልከኝ አመሰግንሃለሁ ብሎ ወደ መኝታው ይሄዳል። ለዚህ ነው ውዳሴ ማርያም አንድምታ ምን ይላል? የሀብታም ጸሎት አጭር ነው፣ የሀብታም ጸሎት አጭር ነው፣ የሰጠኸኝን አትንሳይ ብሎ ነው የሚመለሰው ይላል። የሚገርም ነው። አንድምታ ውዳሴ ማርያም ነው እኮ። ቀልደኞች እንዴት በህዝብ ላይ እንደቀለድበት በትርጉሙም በምኑም በህዝብ ላይ ተጫወትበት። ይሄ ህዝብ ሲኦል ሞልቶታል። ጌታ ከሲኦል እንዲታደገው ደግሞ እንደናንተ ያሉትን ሰዎች እያስነሳ ነው። ስሙ ብሩክ። እንደናንተ ትናንት ፖለቲከኞች፣ ተሳዳቢዎች፣ ምናምን ነገር ሌቦች ምን የነበሩትን በሙሉ ለክብሩ አስነሳ። ሚገርም ለክብሩ አስነሳ። ለዚህ ነው እኮ የሰብአ ሰገል ሰዎች እኮ የምስራቅ ሰዎች እዚሁ ፈሪሳውያን እያሉ ስንቶቹ ፈሪሳውያን፣ ስንቶቹ ሰዱቃውያን፣ ስንቶቹ እያሉ ከምስራቅ የምስራቅ ሰዎች አማኞች ያልሆኑ አሕዛብ የሆኑ የተወለደው የአይሁድ ንጉሥ ልንሰግድለት መጥተናልና ወዴት ነው እያሉ መጡ። ያስንቃል እግዚአብሔር፣ ያስንቃል እግዚአብሔር። እግዚአብሔር ያስንቃቸዋል። የተወለደው የአይሁድ ንጉሥ ወዴት ነው? ስፍራም አልሰጡትም፣ ጉዳይም አልሰጡትም።
ወተሐውከት ኩለ ኢየሩሳሌም አለ። ኢየሩሳሌም መላዋ ደነገጠች። ወተሐውከ ሄሮድስም ደነገጠ። የሄሮድስ መደንገጥስ ተገቢ ድንጋጤ ነው። ምክንያቱስ ንጉሱን ሳይገድል ይነግሳልን ብሎ ደነገጠ ቢባል የኢየሩሳሌም ድንጋጤ ግን ያሳፍራል ይላል። ንጉሷ ሲመጣ ወዴት ነው አላለችም። ምክንያቱስ የተናቁ ሰዎች ናቸው እየመሰከሩ ያሉ። ከኛ አልፎ በማን በኩል ሊናገር ባዮች ናቸው። በመቅደሱ ነው እንጂ እንዴት በውጭ ይናገራል ባዮች ናቸው። ጌታስ ለእረኞች ሁሉ መሰከረ። መልአኩ እረኞች ሁሉ ሰብስቦ እረኞችም ወደ መንደር ወጥተው ቢነግሯቸው እሱንም አልተቀበልም። ወደዚህ ልመለስ ወደ ልቋል። አያችሁ በሲኦልም ሆኖ ነው ይሄን ያየውና አልዓዛርን ስደድልኝ አለ። ቁጥር 25 ላይ አብርሃም ግን ልጅ ሆይ አንተ በሕይወት ሳለህ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። አለቀ። የምን አብርሃም አባቴ ለምን 44 አብርሃሞችን አጠራም? ለምን 44 አብርሃሞችን አጠራም? የለም። እርሱ ግን አንተ ግን በዚያ ትሰቃያለህ አለ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል። ምን አይነት ገደል? ፍትሐ እግዚአብሔር። ገደሉ የአባይ አይነት ገደል አይደለም። ለነፍስ ገደል የሚከለክላት አይደለችም። ገደሉ ምንድነው ይላል? ፍትሐ እግዚአብሔር፣ የእግዚአብሔር ቁርጥ ውሳኔ፣ ቁርጥ ፍርድ። ሲኦል የገባ ወደ ገነት ወደ አብርሃም እቅፍ አይመጣም። በአብርሃም እቅፍ ያለ ደግሞ ወደ ሲኦል ለመሄድ ውሃ ለማቀበልም ይሁን ልብስ ለማቀበልም ይሁን በምንም መንገድ ምን አይልም አይሄድም። ታላቅ ገደል ተደርጓል። እንኪያስ በቃ ይሄ ከሆነ የኔ ነገር አከተመ። አዎ አከተመ። በቃ አዎ በቃ አለቀ። ትሰቃያለህ ለዘለዓለም። አውጣጅ እኮ አላለም። ባለጸጋው እኮ እንድወጣ አድርግ እኮ አላለም። አልዓዛርን ልከህ ምላሴን ያብርድልኝ ነው እኮ ያለው። እንዴ ምላሴን በጣቱ ምላሴ በውሃ ነክሮ ምላሴ እንዲያበርድልኝ ማውጣት ስማ ገብቶታል። እሱም ልውጣ ብሎ አይለምንም። ያቋላት የልጁን እንዴ ሲኦል ከገባ በኋላ ልውጣ ብሎ ነገር እንደሌለ ስለሚያውቅ እንደሌለ ስለሚገባው ምንድነው ያደረገው? እንደሌለ ገብቶታል። እና እዚሁ እያለሁ ምኑ ላይ ስቃይ ውስጥ እያለሁ ዝም ብሎ ብቻ ምላሴ እንደዚህ ነክሮ ያብርድልኝ። ምን ተስፋ ነው ይሄስ? እንዲህ እየተመላለሰ እንዲሁ ምላሱን ቢያበርድለት ምን ቁም ነገር አለ? ልውጣ ያለ መሰለህ እንዴ? አንዳንዶቹ እኮ ከሲኦል ልውጣ ያለ እኮ ነው የሚመስላቸው። ራይልም አያስበውም እንጂ ስራውን ያውቋል እኮ። አሁን እኮ ገባው በቃ። አሁን እግዚአብሔር እንደፈረደበት እግዚአብሔር እንደጣለው ገብቶታል። ቢያንስ ግን እንዲሁ ከዛ ከአብርሃም እቅፍ እየመጣ ግን እንዲሁ ምላሴን ማብረድ የሚችል ከሆነ አለ አይቻልም። ገደል አለ፣ ማለፍ አይችልም ወደ አንተ። እና ምን ይሁን በቃ እንግዲህ የኔ ነገር አበቃ አከተመ። እኔም አውቄዋለሁ። እንዲሁ ምላሴ እንዲያበርድልኝ እንጂ እንዲሁ እንዲያወጣኝ አይደለም የለመንኩ። እና ከዛስ እንኪያስ ታላቅ ገደል ተደርጓል አለው። እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው ለምናለሁ። 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው። ምን ብሎ ይመስክር? እሱ ያለው አብርሃም እቅፍ፣ የሚገባው ሲኦል ውስጥ ለገባው ላንተ ነው። የሲኦሉ ስቃይ የሚገባው ለማን ነው? ሲኦል ውስጥ ለገባ፣ ሲኦል ውስጥ ላለ ሰው። እና ሄዶ ይመስክርላቸው እንዲህ አይነት ስቃይ ስለመኖሩ። አብርሃም ምን አለ? ሙሴና ነቢያት አሏቸው እነርሱ ይስሙ አለ። የለም አይቻልም።
የለም አይቻልም ስላችሁ አይቻልም። ሲኦል ውስጥ ገብቶ ማውጣት ከዚህ መማር አለባችሁ። ከኢየሱስ ከደብተራ መጻሕፍት አትማሩ። ደብተራ ከከረተሳቸው መጻሕፍት ትምህርት አንማርም። ከኢየሱስ እንማር። ኢየሱስ ምን አለ? ወደ ሲኦል የገባ ዳግመኛ አይወጣም አለ። ይኸው ለዚህ ሰው ምንም ሊራራለት አልቻለም። አብርሃም ጨካኝ ሆነ ነው? ኧረ አይደለም። ማይቻል ሆነ ነው እንጂ ገደል አለ እንጂ ፍትሐ እግዚአብሔር አለ እንጂ። ስለዚህ አብርሃም አባት ሆይ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሙሴንና ነቢያትን የማይሰሙ ከሆነ ከሙታን እንኳ አንድ ቢነሳ አያምኑም። ደመደማለቀ። ምን አደረገ አብርሃም? እስኪ ምንድነው የረዳው? ይሄን ጥቅስ የምታነብ ምንድነው የረዳው? ምን አደረገለት? ያውም በአጸደ ስጋ ነው። እዛው በአጸደ ነፍስ ሆነው ነው። እዚያ ነው ጨዋታው። ወደ ምድር መጣው ነው እንዴ? አይደለም እንዴ? አይደለም። እዚያው ነው። በነፍሳት ዙሪያ ነው። አጸደ ነፍስ ይባላል። በአጸደ ነፍስ ነው እየተነጋገሩ ያሉ። እዚያው ምድርማ ማይታሰብ እንዴ ማይታሰብ አንድ ቢሄድላቸውም ምን አይሉ አያምኑም። ዛሬም እነግራቸዋለን። ሙሴና ነቢያትን ማትሰሙ ከሆነ ቅዱሳት መጻሕፍትን ማትሰሙ ከሆነ ዝም ብላችሁ እዚህ እንትን ብትሉ ምንም ወፍ የለም፣ ወፍ የለም። ይሄን እነግራቸዋለሁ በምንም መንገድ። ዮሐንስ ራእይ ላይ ቅድም ጠቅሶት ነበረ፣ ይሁንዬ ጠቅሶት ነበረ። እነዛ የታረዱ የሰዎች ነፍሳት ምዕራፍ 6 ላይ ቁጥር 9 ያሉ አምስተኛውንም ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየው። ይሄ በሙታን ዓለም ላይ ያለ ነገር ነው። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። በቀል ይለምናሉ። በቀል አዲስ ኪዳን ላይ ቆመ በቀል። ከዛ ሲሰማል እግዚአብሔር መልሱን እንየዋ። አዲስ ኪዳን ላይ ቆመ ለእመጸፍዐከ ከመልታይተ ከሀብሎት ካልታይ በዚህ ቢመታህ እንደገና በዚህ ስጠው። አፍቅሩ ጸላእተክሙ ጠላቶቻችን ውደዱ የሚል መጽሐፍ ይዘህ ለሚረግሟችሁ ጸልዩላቸው ባርኳቸው የሚል መጽሐፍ ተይዞ እንዲህ ባለ ህይወት አላለፈውም። እንዴት ነው ሰዎች ይህንን ወንጌል አያውቁትም? እንዴት ነው ሰዎች ይህንን ይሰብኩት አልነበረም ማለት ነው? ምን ነው የበቀል ጸሎትን ለመኑ? የእግዚአብሔር መልስ ምንድን ነው? የእግዚአብሔር መልስ ለእያንዳንዳቸውም ነጭ ልብስ ተሰጣቸው፣ እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸው የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን ነው። ጥቂት ቀን አይደለም እኮ ጥቂት ዘመን እንዲያርፉ ተባለላቸው። እረፍ አለቀበ። እረፍ። ገና በሰማዕትነት የሚቀበሉ አሉ። መጨረሻ ላይ ክርስቶስ ወርዶ ዓለምን ሁሉ ደግሞ ወደ ራሱ ይጠቀልላል። ወደ ራሱ እስከዚያው እንዲያርፉ በቃ አለቀ። ተደመደመ። ምን ሆነ? አሁን እዚህ ጋር ወጡ ጮሁ ብሎ ምልጃ ላይ አለ እንዴ? ስለ ጮሁ እና ምን ይሁን? ምን ተፈጠረ? ፍጻሜው ምን ሆነ? ፍጻሜ ነው ማየት። ዝም ብለህ ጅማሬው ላይ ያለው የሰዎች የነፍሳት ጮሆት አይደለም። የእግዚአብሔር አጀንዳ የእግዚአብሔር ውሳኔስ ምን አለ? እግዚአብሔርስ መጨረሻው ላይ ምን አላቸው ነው የሚባለው። አብርሃም አባት ሆይ ላለ ሰው ምን ሆነ? ተረዳ? እርዳታ አገኘ? ምንም ከሆነ ታዲያ ምን ብለህ ትጮኻለህ አንተ? ታዲያ ምን ብለህ ወደ ሙታን ትጮኻለህ? በጣም ቅዱሳን የሆናችሁ በእውነት ነው ሸርና ኮፒ ሊንክ አድርጉ ሰዎች እንዲሰሙ፣ ብዙዎች እንዲሰሙት፣ ብዙዎች ይህን ወንጌል እንዲሰሙት። ክብር ለእግዚአብሔር። ወንጌል እንዲሰሙ እስኪ ታፕ አድርጉት። እስኪ ሸርና ኮፒ ሊንክ አድርጉት።
1000 ሰው ነው ያለው። ስለዚህ ከፍ እንዲል ደግሞም ለወንድማችን ይህን እያገለገለ ያለው ሰው በእውነት ታላቅ ሰው በጣም አከብረዋለሁ። እኔ በሱ ነፍሴ ሐሴት ታደርጋለች። በጣም ቁጭ ብለው እያገለገላችሁ ነው እኮ። ቁጭ ብለው ቤቱን ከፍቶ እያገለገለ ነው እኮ ወገኖቼ። እዚህ ቢራና ውስኪ የሚጋበዙ ሰዎች ስንቶች አሉ? ምንድነው ስጦታችን? እግዚአብሔር ይመስገን። በእውነት እላቸዋለሁ፣ ጌታ ምስክሬ ነው፣ ከልቤ ነው፣ ከእውነት ነው። እንደዚህ የእግዚአብሔርን ቃል የሚሰብኩ የእግዚአብሔር ቃል የሚያገለግሉ ሰዎችን እንዲጋበዙ እንደዚህ በመድረክ እያነጋገረ ማነጋገር እኮ የእግዚአብሔር ስራ ነው እኮ፣ የማንም ስራ አይደለም፣ የሰው ስራ አይደለም። የሰው ስራ እንዳይመስላችሁ። ይሄ ሰው እንደተነካ በእርግጠኝነት እኔ በዚህ ሁሉ አውቃለሁ። እንዴ ሲናገር በቃ በእውነት ተነክቷል። ይሄ ሰው ላይመለስ ተነክቷል። እግዚአብሔር ደግሞ በጭራሽ ወደ እጁ የመጣ ስለሆነ በምንም ተአምር ዮሐንስ ላይ ምን ይላል? ዮሐንስ ወንጌል ምዕራፍ 10 ላይ እንደዚህ ይላል። ቁጥር 28 ጌታ የተናገረው ራሱ ሲናገር እንዲህ ይላል። የሚገርም ነገር በጎቼ ድምፄን ይሰማሉ አለ። ቁጥር 26 ላይ 27 በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል። እኔም የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም። ክብር ለስሙ ይሁን። ለዘላለምም ምን አይሉ አይጠፉም። ለምን? ከእጄ ማንም አይነጥቃቸውም። ለምን? የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም አለ። አለቀ በቃ። አይችልም ማንም አለ። ምንም በሽታ ቢሆን፣ ደዌ ቢሆን፣ ሀብት ቢሆን፣ ገንዘብ ቢሆን፣ ሃይማኖተኛው ዓለም ቢሆን ማንም አይነጥቀውም። በእጁ ገብቷል፣ በጌታ እጅ ገብቷል ይሄ ሰው። እግዚአብሔር ይመስገን። ስንት ቢያንስ እኮ 26 ዓመት ሙሉ ቆሎ ትምህርት ቤት እኮ የለፋሁበትን ድጋም የደከምኩበት ነገር በአንድ ጀንበር ይህን ሰው ነካ አድርጎ ሲያስነሳው እኔ እኮ በጣም ነው የሚገርመኝ። ወይ ጉድ! ያ ሁሉ መከራዬን ያየው ሰው፣ ያ ሁሉ ድጓው ስል፣ ቅኔው ስል፣ መወድስ ስል፣ ክስተቱ፣ አርያሙ፣ ሰለስቱ ምን የማይባል ነገር አለ? ዝማሬ፣ መዋሥዕት፣ ድጓ አያችሁ፣ አቋቋሙ መዓት አይነት ነው። ታች ቤት አለ፣ ላይ ቤት አለ፣ በዓታ አለ፣ በዓታ የሚባል ሳንኳ አለ። ዜማው ራሱ በጣም ልዩ ልዩ። በዚህ ሁሉ ስደክም አንድ ቀን እንኳ ተስፋ ያልነበረኝ ሰው ለጽድቅ ምንም። በእውነት ነው የብዙዎች ተስፋ እንደኔ ነው። ምን ማድረግ? ቅልጥም መብላት። ተስፋችን በእውነት እላችኋለሁ ቅልጥም መብላት። እንዲሁ ቅልጥም የበግ ቅልጥም እሱ ነበረ። እንዲሁ ከፍ ብለን አድገን ከዚያ በኋላ እንግዲህ በር ላይ ነው ቁጭ ምንለው። ቄሶቹ ውስጥ ገብተው ይበላሉ ይጠጣሉ። በሉ እስኪ ትንሽ ለተማሪ፣ ለእኛ ደግሞ በ10ኛው ላይ ነው 10ኛ ዙር ላይ ነው የሚሞላልን። ወዲያውን ይገባሉ። ከዚያ በኋላ እዛ ይበላሉ ይጠጣሉ። ቄሶቹ ውስጥ ገብተው በዝክሩ በክርስትናው ድግስ ላይ ስንሄድ በኋላ ደግሞ ብቅ ይሉና ደግሞ ጣልጣል ያደርጉልናል። ከዛስ ምኞታችን ምንድን? ውስጥ ገብቶ መብላት። መንግስተ ሰማያትማ በምን እናስበው እናንተ? በምን እናስበው? እንዴት አድርገንስ? እንዴ ከባድ ነው እኮ። በጣም ተደስቻለሁ። እግዚአብሔር ይጠብቅልኝ። እኔ አሜን። ጌታ እኔን ያገኘሁበት አጋጣሚ እጅግ የሚደንቅ ነው። እግዚአብሔር ክብሩን ይውሰድ። ያረፍኩበት፣ የተደሰትኩበት፣ ህይወቴን ያገኘሁበት፣ ሰላሜን የሰጠኝ አምላኬን አግኝቻለሁ። ስንት ዓመት ተንከራትቻለሁ ጌታ በሚያውቀው። ምክንያቱም እኔ ዱርዬ አይደለሁ፣ ሰካራም አይደለሁ፣ አጫሽ ቃሚ ምናምን የማይረባ ቦታ ሙሉ ሰው እንኳን አይደለም። ያም ሆኖ ግን አልተገለጠልኝም። ጌታ ሃይማኖት ውስጥ የማገኘው መስሎኝ ነበርና እንደው እግዚአብሔር በኪነ ጥበቡ አቡነ ገብርኤልን አናግሮ የእኔን አድኖኛል። እሳቸው ተናግረው እግዚአብሔር ይባረክ ምን አድርጎኛል? እኔን ጆሮ እንድሰጥ
ጆሮ ሰጥቼ እንዳዳምጥ ልቤን ከፍቼ እንዳዳምጥ አድርጎ ጌታ በዛ ነገር ባርኮኛል እና እጅግ ደስተኛ ነኝ በዛ ጉዳይ። እግዚአብሔር ክብሩን ይውሰድ እና በአሁኑ ሰዓት የዘመኑ ጳውሎስ ሆነን እግዚአብሔርን ለማገልገል በደስታ ሰላሜን የሰጠኝ ክብሬን የሰጠኝ ልዩ ስጦታ የሆነኝ ጌታን እንዳመልክ አይኔን ስለገለጠው ክብር ለሱ ይሁን። ስለዚህ እሱን ነው ከዚህ በኋላ ለመስበክም መስማትም ምንም ማለት ደስ ብሎኝ የማዳምጠው እሱን ስለሆነ እርሶንም አመሰግናለሁ። አባታችን መሪ ጌታ በርቱልኝ። ክብር ለጌታ ይሁን። እየመጡ አንዳንዴም ወንጌሏን እዚህ ሰበክ አድርገው ብዙ ወንድሞቻችንን ያስተምሩልኛል። እሺ ተባረኩልኝ።